የ3000 ሰራተኛ ፔሮል በሲስተም ጄኔሬት ካረግን በኋላ 100% ነው የጠፋው። አመሰግናለሁ። ስሜ ኦሊ ተረፈ ይባላል። የሲኒየር አይሲቲ ኦፊሰር ነኝ። ኢርቡ ከማኑዋል ፕሮሰስ ስራዎቹን አውቶሜት በማድረግ የኤአርፒ ኢምፕሊሜንቴሽን ላይ በክላይንት ሳይድ ፕሮጀክቱንም ማኔጅ ሳረግ ነበረ። ይሄ ሲስተም እንደተባለው እኛ እንሰራዋለን ወይ? ምን ያክልስ እውቀት ይጠይቃል? የኛስ ልጆች ያን ነገር መስራት ይችላሉ ወይ? በሲስተሙ ተጠቅመው ፐርፎርም ማድረግ ይችላሉ ወይ የሚባሉ ፍራቻዎች አሉ። ኢቭን ሲስተሙ እንኳን ቢሰራ ሲስተሙ ላይ ኢሹዎች ሲፈጠሩ ማይነር ኢሹዋ ጀስት ቢካዝ አንድ ሰው እዛ ዲሲፕሊን ውስጥ ስላልሆነ፣ ለምሳሌ ሜቢ በሌላ የትምህርት ሙያ ወይ በሌላ ሙያ ውስጥ ስላለ ትንሿ ኢሹ እንደ ትልቅ አድርጎ የማየት ነገር አለና አሁን በዚህ በኢምፕሊሜንቴሽን ፕሮሰስ ውስጥ ላሉ ድርጅቶች እንዲሁም ደግሞ ሀሳቡም ላላችሁ እዚህ ወደ ሲስተም የመግባት ሀሳቡም ላላቸው ድርጅቶች እንደው ያሳለፍነውን ነገር በአጭሩ ለመናገር ነው እና እነዚህ ፍራቻዎች የመጀመሪያ የ3000 ሰራተኛ ፔሮል በሲስተም ጄኔሬት ካረግን በኋላ 100% ነው የጠፋው እና መተማመናችን ጨምሯል። አሸዋ እኛን መርጦ በማገልገሉ ሪሊ ሀገሩን ዳይሬክትሊ እንዳገለገለ አድርጌ ነው የምቆጥረው። እኔ እጅግ በጣም አመሰግናለሁ።